ድንግል ማርያም የማይወሰን የነበረውን እንዲወሰን ያደረገችው መላእክት አይተውት የማያውቁትን ነበር ያሳየቻቸው። ድንግል ማርያምን ለማወቅ ዋናው ቁልፉ ልጇ ማን እንደሆነ ማወቅ ነው። ልጇ ኢየሱስ ክርስቶስ ማን እንደሆነ የሚያውቅ ሰው የድንግል ማርያም ክብር ይገባዋል። ስለዚህ ሁልጊዜ ስለ ድንግል ማርያም ስናወራ መጀመሪያ ያለብን ልጇ ኢየሱስ ክርስቶስ ማን ነው ከሚለው ጥያቄ ነው። ስለዚህ ልጇ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ልጇ ኢየሱስ ክርስቶስ የዓለም ፈጣሪ ነው። ልጇ ኢየሱስ ክርስቶስ የሚታዩትንም የማይታዩትንም በሰማይ ያሉትንም በምድር ያሉትንም ሁሉንም ነገር የፈጠረ ነው። ለዛ ነው ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 1 ላይ ከቁጥር 16 ጀምሮ እንዲህ የሚለው የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል ይላል። እንዲህ ካለ በኋላ እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል ይላል። ስለዚህ ሁሉም በእርሱ የተጋጠመለት በሰማይ ያሉት ከምድር ካሉት ጋር የሚታዩ ነገሮችም ከማይታዩ ነገሮች ጋር ሁሉ በእርሱ ተጋጥሟል የተባለለት ክርስቶስን የወለደችው ድንግል ማርያም ነች። ስለዚህ ክርስቶስ ማን ነው ሲባል የዓለማት ፈጣሪ ነው። ሰማይ ሊይዘው የማይችለው ነው። ዓለማትን የፈጠረ ነው። በዓለም ሁሉ ያለውን የሚመግብ ነው። የዓለም መድኃኒት ነው። በቀራንዮ አደባባይ የተሰቀለ ነው። መከራ የተቀበለ ነው። የእግዚአብሔር አንድያ ልጁ ነው ብለን እንመልሳለን ማለት ነው። ስለዚህ ስለ ኢየሱስ ክርስቶስ ይህን ከመለስን በኋላ ድንግል ማርያም ማን እንደሆነች ይገባናል ማለት ነው። ድንግል ማርያም ይህ ዓለማትን የፈጠረውን የወለደችው እያለን ነው። ድንግል ማርያም ይህ የሚታዩትና የማይታዩትን ሁሉ የፈጠረውን እርሷ በማዕፀኗ ተሸክመዋለች እያለን ነው። ድንግል ማርያም ውስን በሆነ ሰውነቷ የማይወሰነውን እግዚአብሔርን ወስነዋለች ብለን እየተናገርን ነው ማለት ነው። ድንግል ማርያም ሰማያት የማይሸከሙትን እርሷ በማዕፀኗ ተሸክመዋለች እያልን ነው። ድንግል ማርያም እኔ የዓለም ብርሃን ነኝ ያለውን ኢየሱስ ክርስቶስን ወልደዋለች። ለዛ ነው እመብርሃን የምንላት። ድንግል ማርያም የማይወሰን የነበረውን እንዲወሰን ያደረገችው፣ የማይታይ የነበረው እንዲታይ ያደረገችው፣ የማይዳሰስ የነበረውን እንዲዳሰስ ያደረገችው ከእርሷ ስጋ በመንሳቱ ምክንያት ነው። ፍቃዷን ሰውነቷን ስለሰጠች የማይታይ የነበረው የሚታይ ሆነ፣ የማይዳሰስ የነበረው የሚዳሰስ ሆነ ብለን የምንናገርለት። ስለዚህ እነዚህን ሁሉ ጥያቄዎች ከመለስን በኋላ ነው ድንግል ማርያም ማን እንደሆነች የሚገባን ማለት ነው። ድንግል ማርያም መላእክት አይተውት የማያውቁትን ነበር ያሳየቻቸው። እግዚአብሔር ሰው ሲሆን ነበር መላእክት እግዚአብሔርን ያዩት። ድንግል ማርያም ዓለምን የሚመግበውን ነው እርሷ የመገበችው። ስለዚህ ቅዱሳን አባቶቻችን እንደሚናገሩት ቅዱስ ጎርጎርዮስ ዘንዚናዙ እንዲሁም ቅዱስ ቄርሎስ ዘኢየሩሳሌም ድንግል ማርያም የወለደችው አምላክን ነው ብሎ የማያምን ቢኖር ከእግዚአብሔር የተለየ ነው ብለው ይናገራሉ ማለት ነው። ስለዚህ ድንግል ማርያምን ለማወቅ ዋናው ቁልፉ ልጇ ኢየሱስ ክርስቶስ ማን እንደሆነ ማወቅ ነው።